ያው አንድ ሰዓት ተኩል ነው የምንቆየው እንደምታውቁት። ስለዚህ እዚሁ ጋር አስጀምረዋለሁ። ይሄ 1 ሰዓት ከ30 ደቂቃ ቆጥሮ ሲያልቅ አላርሙ ሲጮህ እናቆማለን ማለት ነው። እሺ ይሰማል? ኦኬ አሌክስ፣ አንድ ነገር ልጠይቅ ነበረ። የሚከር ፈልጌ ነበረ። ሽርቋል። ኤርፎኑን ትጠቀሚ? አይደለም ኤርፎን አይደለም፣ ድምፅ ነው። ምንድን ነው ታዲያ ድምፅ? እሺ ምን እንጠቀስ? ኦኬ ግን አማርኛ ብዙ አይችልም። የተረዳኝ እና ባለቤት ነው። እኔና ባለቤት ነው። እሺ ኦኬ እንዴት ልነግር ግን አላወቅም። ተረዳኝ ባክ። እኔ ያለው ስደት ነው፣ ሰው ሀገር ነው። እሱ ያለው ኢትዮጵያ ነው። አንድ ልጅ መካከለኝ፣ አንድ ልጅ መሀል ላይ አለ ማለት ነው። እኔና እሱ ብዙ ጊዜ አተገባበን ተጣለና 5 ወር ሙሉ ብሎክ አድርጎ እሱ ማለት ነው። እኔ አይደለም እሱ። ምንድን ነው ያጣለ? 5 ወር በቃ ዝም ብሎ ብር ልኪ ያለ ነው። እኔ ብር አይልክም። መጀመሪያ ከኢትዮጵያ ከወጣ ሰዓት በአንቺ አካውንት አስገቢ አትልኪ። ደግሞ ንብረት ብዙ ንብረት አለ። ይሄን ንብረት ጥዬ ነው ወጣው ማለት ነው። እኔ ያ ጊዜም በቃ ብዙም እኔና እሱ ብዙም በቃ ሁሌም ማታም ቀን በቃ እየጣላን ነው ነበረው። ከዛ ቤተሰቦቹ ጋር ደረሰ ነገር ማለት ነው። ቤተሰቦቹ ደግሞ ብር አይልክም ካለሽ የፉርማ ብር ልኪና አንቺ ነፃ ውጪ ትዳር ከመቻው በቃ ፉርማ ብር ልኪና ከሱ ጋር ተለያየ ያሉ ነው የኔ ቤተሰቦች ማለት ነው። አሁን ሳምንት ነው፣ በዚህ ሳምንት ውስጥ ነው። እኔ ደግሞ የልጅነት ባሌ ነው ማለት ነው። 19 ዓመት ነው አገባው ማለት ነው። 19 ሙዴሜ ደግሞ እኔ መለያትም አልፈልግም። ይሄ ደግሞ አብሮ ቢሆን ጥሩ ነው፣ ግን በቃ እሱ አልመችም። ስራ የለውም፣ ስራ አይሰራም። ስራ በቃ አይሰራም፣ በቃ አልሰራም ያለ ነው። ስራ አለ አልሰራም። በቃ ብር ብቻ አንቺ ልቅ ምን ያውቃለሁ በቃ አልፈልግም ያሉ ነው። በቃ እኔ ነው ለስራ ብቻ እኔ ብቻ ነው የሚሮጠው ማለት ነው። እሺ ከዚህ በፊት አንቺ ወደዚህ ከመምጣትሽ በፊት እንደዚህ ነበረ ወይስ አሁን እዚህ ከመጣሽ በኋላ ነው እንደዚህ አይነት ነገር የተፈጠረው? ስራ መሬት ምናምን ይሰራል። ከሰራ በኋላ ደግሞ ለኔ ገቢ አላሳይም ማለት ነው። ወጪ ብቻ ነው የሚነግረው ማለት ነው። ገቢ አላሳይም። እናቱ በጣም ይወዳል፣ ግን እናቱ ሁሉም ነገር አድርጋል። ቤት ራሱ እኔ ቤት አልሰራም ለእናቱ በሷ ገንዘብ በባሌ ገንዘብ ማለት ነው ቤት ይሰራል። ይህ ገቢ ወጪ ለእናቴ ነው ማሳየው፣ እኔ አላሳይም። በቃ አንተ ልጅ እኔና አንተ መሀል ልጅ አለ እኮ። ልጅ ከደረሰ በኋላ ንብረት ይታለ መሬት ራሱ አልወስድም። የኔ አባት የለም፣ እኔ አባት መሬት የለም፣ መሬት አልፈልግም እያለ ነበር። እሺ ቤቱን አልሰራም፣ ከፈለች ወደ አረብ ሀገር ሂጂና ቤት ስሪ እያለ ነው። እኔ ቤት መሰራት እኔ ሴት ልጅ ነኝ፣ እንዴት ነው ቤት መስራው? አንተ ባለ አይደለም እንደ እያልኩ በቃ እረፍትና ስራ አድርጌ ነው በዚህ ሀገር መጣው። ወድጄ አልመጣም ማለት ነው። በቃ ለስራ ወድጄ አልመጣም። በቃ ከሱ ጭንቀት መገላገል ነው በዚህ ሀገር መጣው ማለት ነው። ገባን? እኔ ቤተሰቦች ራሱ አልተረዳኝ። በቃ እኔ ከሱ ጋር ሊኖር ከለያዩም ትዳር መፍረስ እግዚአብሔርም አይወድም። መሀል ላይ ልጅ አለ። ያ ልጁም የት ይሄዳል? በቃ በጣም እየጨናነቁ ማለት ነው። አብሬ ቢሆን ብር ከላኩ በቃ ችግር ነው። ንብረት አለ አላሳይም። በቃ ጠፍቷል እያሉ ነው። አንዴ ልጅ እያመመ ነው፣ አንዴ እኔ እያመመ ነው። እንደዛ እያሉ ነው። በቃ ብሩ አይላክም። እኔ ብር አይላክም። ብር ካይላክ ፉርማ ይወስዳል፣ 80 ይወርዳል። ካልከ ይሁን፣ አንተ ካልከ ይሁን። እኔ ብር ማላክም አልፈልግም ምን ያሉ። አሁን እኔ የሚፈልገው አሌክስ ትዳር ማፈረስ ምክንያት እኔ ነው ወይስ እሱ ነው?
እድሜሽ ምን ያህል ነው? አሁን እድሜ 30 እየገባው ነው። እሺ ሚዩት አድርጊና አዳምጪ። በ19 ዓመትሽ ነው ያገባሽው። ልጅ ሆነሽ ገና። እኔ በነገራችን ላይ በዚህ እድሜ በ20 በ19 እንደዚህ በጣም ትንሽ ሆናችሁ የምታገቡት ለምን እንደሆነ አይገባኝም። መጋጋጋ ጨዋታ እኮ ነው የሚሆነው። ያገባችሁበት ቤት ኖሮ ለልጅም አርአያ ሆኖ ረጅም ዓመት ካገባችሁ ሰው ጋር 20 ዓመት በትዳር 30 ዓመት በትዳር እያላችሁ አኒቨርሰሪ የምታከብሩ ሰው ነው እንጂ መሆን ያለበት ገብቶ መደነባበር እኮ ትርጉም የለውም። ዋናው እኮ መጋባቱ ሳይሆን መኖሩ ነው። ስለዚህ የምታገቡትን ሰው መምረጥ በጣም ኢምፖርታንት ጉዳይ ነው። ቬሪ ኢምፖርታንት ጋይስ። ምክንያቱም ያገባችሁ ሰው ወይ ህይወታችሁን ያበላሸዋል ወይ ህይወታችሁን ደግሞ ያሳምረዋል። ሰው በትዳሩ ደስተኛ ካልሆነ ውጭም ስኬታማ አይሆንም። በነገራችን ላይ ወንድም ይሁን ሴት ትልቁ ያገባኸው አለበለዚያ ሲንግል መሆን ጌጠ ነው። ምንም ችግር የለም። ተጋብተህ አብሮ ያለው ሰው ማይረዳህ ማይደግፍህ ወይ ማትደግፍህ ወይ ማትደግፈው ምናምን ከሆነ በምንም እኮ ስኬታማ አትሆንም። ምንም ብትሰራ አይትለውጥም። ውጭ ተራሱ ከሰው ጋር ሰላም አይኖርም። ስለዚህ የትዳር ህይወት ለአንድ ሰው በጣም ቁልፍ ነው ማለት ነው በህይወት ውስጥ። ስለዚህ ስትመርጥ የምታገባውን ሰው በጣም በጥንቃቄ ስትመርጭ 10 ዓመት መጠበቅ ካለብሽ ጠብቂ፣ ትክክለኛውን ሰው ለማግኘት 20 ዓመት መጠበቅ ካለብሽ ጠብቂ፣ ምንም ችግር የለው። ጥሩ ሰውና የተሻለ ሰው፣ የሚረዳሽ ሰው፣ የሚደግፍሽ ሰው፣ አብሮ በጋራ የአንቺንም ስሜት የሚረዳ ሰው አገኘሽ ማለት በህይወትሽ ውስጥ የምትፈልጊውን ግብ ሁሉ ትመቻለሽ። አሁን የማይረዳ ህፃን ልጅ ያልበሰለ ልጅ አግብተሽ ነው። አንቺም እርግጥ ትንሽ ነሽ፣ ሰውየው ደግሞ የባሰ ህፃን አልበሰለም። መሪ ሆኖ ወንድ ሆኖ እየሰራ ራሱን አንቺን ማስተዳደር ሲኖርበት ቁጭ ብሎ አረብ ሀገር አንቺን ልኮ ገንዘብ ላኪ ማሽን አረበሽ፣ ኤቲኤም ማሽን የሆነ ገንዘብ አንቺ ውስጥ ያስቀመጠ ማለት ነው። እንዳልኪ 10 ሳንቲም እንዳልኪ ከቻልሽ ብር ጠይቂው አንቺ ራስሽ መልሰሽ። አሁን አንቺ አልክ ምናምን ብለሽ መጨቃጨቅ የለብሽም። እሺ ለምሳሌ አልክ ምናምን ስትልክ ያለሽ አልክም ትልክ ያለሽ እና ግብ ግብ ነው የሚሆነው። ብልህ መሆን አለብሽ። ብር ጠይቂው ደውለሽ። እንዲጠፋ ከፈለግሽ ካጠገብሽ ድራሹ እንዲጠፋ ከፈለግሽ ትንሽ ሀዘን ነገርም ጨምሪበት። እንደ ማልቀስ ነገርም ቢቃጣሽ ጥሩ ነው። ችግር ደርሶብኛል እዚህ የሆነ እቃ ሰብሬ ምናምን የሰው እቃ እዳ ውስጥ ገባው ሊሆን ይችላል። ወይ ስራዬ ተቋርጦ ሰው ጋር ተጠግቼ ነው ያለሁት። ስራ የለም ጠፋ። እዛ ከቤተሰብም ከጎረቤትም ከጓደኛም አፈላልጋ 100,000 ብር ላክልኝ። ከዛ ኤክስቼንጅ አርጌ እዚህ ይቀበላለሁ። ትንሽ ለምበላው ነገር ከጠቀመኝ ሰርቼ ከፍላለሁ። 1 5 ወር 6 ወር ይፈጅብኝ ነው። ከ5 ወር በኋላ ከፍላለሁ። ከባንክም ቢሆን ተበድረ ላክ በዩ ጠይቋቸው ጋይዝ። እኔ ሁሌ ነው የምላችሁ የሰው ልጅ ካጠገባችሁ ብን ብሎ እንዲጠፋ የምትፈልጉ ከሆነ ብር ጠይቁት። ችግረኝ በሉት። አጣው ወደኩ በቃ ያ ሰው እናንተን አይደለም እንዲጠይቃችሁ የኔና ስልክሽን አያነሳም። ከዛ በኋላ ምን አጨቃጨቀሽ በገዛ ህይወትሽ ማለት ነው። አንደኛ ይህንን አርጊ፣ ለጊዜው ብሩን አስቀምጩ በራስን ስም። ከዛ እንደምታረዩ ይሄ ትዳር ምናልባት አየር ላይ የተንጠለጠለ ይሄ ማስታወቂያ ትዳር ሊሆን ይችላል። እሱ የራሱን ላይፍ እየኖረ እንጣጥ እንጣጥ እያለ ማለት ነው። እሷ ሰው ሀገር ነች፣ ምንም አታውቅም፣ አታየኝም በሚል በየዋህነት አንቺ ላይ ብዙ ድራማ እየሰራ ሊሆን ስለሚችል ገንዘብሽን ያዥ። ጥቅመኛ ወንድ እንደዛ ነው። ገብቶሻል? ትርፍሽ እሱ ነው። ቤተሰብ ለፊርማ እንደዚህ ላኪ ነው ቤተሰብ ምናምን አታውሪ፣ አታማክሪ በዚህ ጉዳይ። በቃ በራስሽ ወስኝ። ከዛ ልክ ሀገር ቤት እስክትሄጂ ድረስ በዚህ መልኩ ቀጥይሽ። የስራሽ ለማንም መልስ አትስጪ። ችግር አውሪባቸው። ገንዘብ ጥግ ቀድመሽ ጠይቂ። ብልጥ ሁኚ። ልክ ሀገር ቤት ልትሄጂ ስታስቢ ድንገት ሂጂ። እሺ ለማንም ሳትናገሪ ድንገት ልመጣ ነው ሳትይ በሀገር ሰላም ተሳፍረሽ ሂጂ። ከዛ ድንገት ቤትሽ ሂጂ ግቢ። ሰውየው አጭበርባሪው ውሸታም ድራማ የሚሰራ ከሆነ እዛው ጋር ታገኘዋለሽ ማለት ነው፣ ምንም ሳይዘጋጅ ድንገት። ስለዚህ እውነታውን አውቀሽ በህይወትሽ ውስጥ ይህ ሰው ለትዳር ይሆናል አይሆንም የሚለውን እዛ ጋር ትወስኛለሽ ማለት ነው። ከዛ ውጭ እዚህ ሆነሽ ትፉ ጉንጭ ማልፋት ነው፣ ለሰው ማብራራት ማስረዳት ገብቶሻል አይደል?
ተግባባን? አዎ አሌክስ፣ እኔም እንደዛ ብዬ ነው። አሁን በዚህ ሀገር ከመጣሁ 1 አመት አልፏል። አንድ ቀንም ራሱ ብርም ልኬ አላውቅም። አንተ ምክርም ሁሌም ቀን ገብቶ ይሰማለሁ ማለት ነው። አንድ ቀን ራሱ ብር ልኬ አላውቅም። ግን ንብረት አለ ኢትዮጵያ ላይ ማለት ነው። አካውንት በሱ እጅ ነው ያለው። በዛ አካውንት ላይ ብር ካስገባ ችግር አለ ወይስ የለም? የኔ አካውንት ማለት ነው ደፍተር እሱ እጅ ነው ያለው። በሱ ስም ነው አካውንቱ? ላ የኔ ስም ነው ደፍተር ብቻ እኮ። ይኸውልሽ አሁን እዛ ላይ ባታስገቢ ጥሩ ነው። ምክንያቱም ሰውየው ማውጣት አይችልም ኖርማል። ግን ሂሳብ ሰርቶ ነው የሚጠብቅሽ ሰውየው። ስራ ይሰራ ምን ያህል አላት ስትመጣ 50-50 ቢደርሰኝ ጥሩ ነው። ቺን ባረግ ምናምን ገብቶሻል። ቢቻልሽ እዚህ ሀገር አካውንት መክፈት ከቻልሽ ከፍተሽ ለማስቀመጥ መሞከር፣ እሱ ጥሩ ነገር ነው። ከዛ ውጭ ግን እሱ ሰውየው ሂሳቡን እዛ ላይ እያጣራ ከዛ ምን ያደርጋል? የራሱን የሚወድ ጀምሮ ቢሆን ግን ስትመጣ እንደ ባህል አክት ያደርጋል ከአንቺ ጋር። አንቺ ለፍተሽ ስንት ዓመት መከራሽን በልተሽ ምንም አስተዋጽኦ ሳያደርግ፣ አስተዋጽኦ ስልሽ አሁን ባል መሆን ብቻ ባይዜ 80 ስላለሽ ብቻ ባል ነው አይደለም። በህይወት እኮ ሰው ረዳት መሆን አለበት። ገብቶሻል? ሚስቴ ከሆነች ልረዳት ይገባል። መርዳት ማለት እኮ በገንዘብ አይደለም፣ በሀሳብ ከጎኗ መሆን አለብኝ። ገብቶሻል? አትሊስት አይዞሽ እኮ ራሱ እኮ ትልቅ እኮ ሰፖርት ነው። ደውለው ጠይቋቸው ያውቃሉ? ግን ለመሆኑ አሁን አገባሁት የምትሉት ባልም ልጅም ቤተሰብም እናትም አባትም በእውነት ግን እናንተን ማለት ነው ከገንዘባዊ ትልክልኛለች ከሚለው ምናምን ድራማ ውጪ የእናንተን ደህንነት አይዞሽ ብሎ ይሄ ማጽናናት ማበርታት። ሰው ይደክመዋል በህይወት በተለይ ከሀገር ውጭ ያለ ሰው ልቡ ይዝላል። ገብቶሻል? ብዙ ፈተና አለ። ጠይቋቸዋል ማለት ጠይቅ ሰው ሊሆን ይችላል። ግን እንደው አብዛኛው እንዲህ ነሽ ግን እንዴት ነው ህይወት? ምን እየተሰማሽ ነው? ከፍቶሻል ወይ ተመችቶሻል ወይ ምናምን አያችኋል። ለራሳችሁ ነው ማሰብ ያለባችሁ። በዚህ መልኩ አንቺ ከጎንሽ ያልቆመ ሰው ገንዘብሽን ብሎ ቁጭ ብሎ ሂሳብ ሰርቶ ከአንቺ ለመካፈል ሲያስብ ፌር አይደለም። አትሊስት እንደ ባል ሰፖርት ማድረግ አለበት ብዬ አምናለሁ። ስለዚህ ባታረጊው ጥሩ ነው እንደ ሀሳብ። እሺ አሌክስ አመሰግናለሁ። እኔ ያለው ሀገር መጥፎ ስለሆነ ነው። ይሄ ደግሞ እኔ ያለው ሀገር እቃማ ምናምን የለም፣ እንደዛ ስለሆነ ነው። አይዞሽ ግን አሁን ምንድን ነው መሰለሽ ዋናው ነጥብ በቃ ለሰውየው ገንዘብ አትለቂለት። ፑሽ የሚያደርጉሽም ሰዎች ካሉ ማንንም እንዳሰሚ። እሺ ከቻልሽ አሁን ገንዘብሽን ወይ ወርቅ እየገዛሽ ለማስቀመጥ መሞከር። ገብቶሻል? ብር ስታገኝ ወርቅ ገዝተሽ ማስቀመጥ። አትከስሪ፣ አትዘጊ፣ ስጋት አይገባሽ። የገዛሽውን ወርቅ ቁጭ ብታረጊው ለአመታት ገንዘብ ነው። እንደውም እየቆጠረ ይመጣል። በየቀኑ እየጨመረ ይመጣው። ወለድ ምናምን አትይ ምናምን በቃ ወልዶልኝ ነው ምናምን አትይ። እቃው ወርቅ በባህሪ በቃ በየጄኔሬሽኑ ዋጋው ውርስ እያደረገ ነው የሚመጣው። ገብቶሻል? እንደዛ ብታደርጉ ጥሩ ነው አብዛኞቻችሁ። ስለዚህ እንደዛ አድርጌ። እሺ ኦኬ። እሺ አሌክስ አመሰግናለሁ። እሺ እሺ የምታገቧቸው እነዚህን ግብረ ገብነት ተምሮ ያላደገ ተቆንጥሮ አላደገም ተገርፎ ምናምን እንዴት ያለ ነገር ነው ጎበዝ? ወንድ ልጅ ክብሩን እኮ መጠበቅ አለበት። ቁጭ ብሎ ገንዘብ ላኪልኝ። አሌክስዬ እንዴት ነህ? ሰላም ነው እኮ። እግዚአብሔር ይመስገን። እንኳን ደህና መጣሽ። አንድ ነገር ላስቸግርክ ነበረ። የምሰራው እኔ ሰው ቤት ውስጥ ነው እና ትንሽ ያው ከኪችን ውስጥ ባልትና ጀምሬያለሁ። ሰዎቹን አስፈቅጄ ማለት ነው። ገና 3ኛ ቀኔ ነው። እንድታበረታታኝ ነው። አንድ እንድታበረታታኝ ነው። 2ኛ ያው ኢማራት ስለሆን ከአንተ የሚገዙ ሰዎች ካሉ ሰፖርት እንድታስደርገኝ ነው። ይቅርታ ላሳየክ እችላለሁ። ባልትናው ከኢትዮጵያ ነው ማስመጣ
ሰው ቤት ነው የምሰራው። ጠባቃ ነኝ። ምግብ ነው የምሰራው። እዛው ሰዎቹን ለምኛቸው እዛው ኪችን ውስጥ ትንሽ መደርደሪያ አቁሜ ጀምሬያለሁ። ያው ለመውጣት ስለምፈልግ ማለት ነው። ቲክቶክ ላይ ምናምን ላይቭ ትገቢያለሽ? አዎ ገባለሁ፣ አለኝ ቲክቶክ ላይ ገባለሁ። ላይቭ በየቀኑ እየገባሽ ኮንሲስተንሲ ነው እሺ ለውጥ የሚያመጣው። በቀጣይነት አርጊው እሺ። በየቀኑ እየገባሽ አስተዋውቂ ምናምን ገዝተ ላይ እንደዚህ እያስገባሻቸው ጠይቂያቸው። የሚፈልጉም ሰዎች ያውሩሽ። ገብቶሻል? አሁን እኔ እንግዲህ አበረታተኝ ካልሽኝ ለአንድ ደቂቃ እድል ልስጥሽና አሳያቸውን አስተዋውቂ ስራሽን። እሺ ቆይ ላሳይክ። እና ደግሞ እናንተም ስትፈልጉ የት ነው ያለሽው? አቡዳቢ ነኝ። ዴሊቨሪ አለ፣ ችግር የለም እልክላቸዋለሁ። አነጋግሬ ጨርሻለሁ። ጎበዝ፣ ጥሩ ነው። እንደዚህ ነው። ሌሎቻችሁም እንደዚህ ጎን ለጎን ብትሰሩ አሪፍ ነው። አሁን እሷ ባልትና ስላለች ባልትና አርጉት ሳይሆን አስቡ ማለት የሆነ ሌላ ያልተሰራ ነገር ሰው ምን ይፈልጋል? በይዞ ቢዝነስ ማለት ችግር መፍታት ነው። የሰዎችን ችግር ከፈታችሁ መልቲ ሚሊዮነር መሆን ትችላላችሁ። በነገራችን ላይ ግን ምንድን ነው ችግር? በቃ ችግር ፈልጉና የሰው ችግር መፍታት ማለት ነው። ያንን የሚፈታ ነገር ማቅረብ። ግን ብዙዎቻችን ሆ ብለን የምንሄደው ሰው ሁሉ የሚሰራው ላይ። አሁን ሰው ሁሉ ባልትና የሚሸጥ ከሆነ ሁሉም ባልትና ይሸጣል። ልብስ የሚሸጥ ከሆነ ሁሉም ልብስ። እዚህ ጋር ስጋ ቤት ከከፈተ ከጎኑ ሄዶ ሌላ ስጋ ቤት ይከፍታል። ስጋ ቤቱ ካዋጣ ዳቦ ቤት አከፍትም እንዴ? ከስጋ ቤቱ ጎኑ ተመጋጋቢ ነው። ዳቦ ከአንተ ሲፈልግ ከአንተ ይገዛል። ተመሳሳይ መሆን የለበትም ማለት ነው። እናንተ ክሬቲቭ መሆኑ ቁጭ ብላችሁ ምን ያልተነካ ሀሳብ ወይም ሰው የቸገረው ምን አለ ምን ልፍታ የሰው ችግር እንደዛ ነው። ጊዜ ወስድብሻል ካልሆነ ወይ ነገ መጣ ማለት ወይ ወጣች እኔ እንድታሳይ ነበር ቪዲዮ ከፍታ ከዛ የሚፈልግ ሰው ካለ እሺ እንቀጥል። ችግር የለውም። ዘባ ከመጣሽ በኋላም ነገ ምናምን አስገባታለሁ። ሰላም ሄሎ። እሺ እና እንደዛ ብታረቡ አሪፍ ነው። ችግር መፍታት ነው። ችግር አይ ወጣችሁ ሰላም ሄሎ። ቆይ እቃውን እየሰዱ ስለሆነ ሰብራ እስክትጨርስ ኮይን ልስጣችሁ። እስቲ ጊፍት ልስጣችሁና ሜምበር ሁኑ። እስቲ ሜምበር ኮይን ሳስቀምጥ ጓዶች ኮይን ሳስቀምጥ የምትወስዱት ሌሎቻችሁ ምን እያደረጋችሁት ነው? ኮይኑን ትተክሉታላችሁ፣ ይበቅላል። እሺ ኤኒዌይስ አንድ ኮይን ነው የሚጠይቀው ሜምበር ለመሆን። እሺ የሌላችሁ ሰዎች እኔ እሰጣችኋለሁ፣ ችግር የለውም። እዚህ ጋር ሳጥን ይታያችኋል። ከዚህ ሳጥን ውስጥ መውሰድ ትችላላችሁ ከ3 ደቂቃ በኋላ። ግን የሚሰጠው ታብ ላደረጉ ሰዎች ነው። ይህንን 3 ደቂቃ ታብ አድርጉና ልክ ቆጥሮ ሲጨርስ ቶሎ ከነካችሁት ይሰጣችኋል። ስትነኩት ከዛ ውስጥ ውሰዱና ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ችግር የለውም። እሰጣችኋለሁ። በኋላ ስወጣ ሌላ ደግማ እሰጣችኋለሁ። እሺ ችግር የለም። እሺ እውነቴን እኮ ነው። ሳስቀምጥ ሜምበር የሚሆነው ሰውና ልዩነት አለው በጣም የሰበና የምድር ጤና ስትልም እንኳን ደህና መጣሽ። ይሰማል? ማዳም አይሰማትም እንዴ? አውርታ ድምፅሽ ታፍኗል። አይሰማም ማለት ነው። ከተሰማ ላመሰግንህ የመጣኸው። እሺ ቀጥይ። አይሰማትም። እሺ ችግር የለውም። ለማመስገን
ስለሆነ ምስጋና ግን ጋይስ ባታ ብዙ ጥሩ ነው ለመሰላችሁ። እኔ ሙቀቱን አልችለውም። አሁን ይኸውላችሁ እዚህ ሀገር ስንት ደረሰ መሰላችሁ? ዲግሪ እንድታምኑ ከላይ ምን ይላል? ምን ይላል ከላይ 41 ፊልም የምናደርገው ደግሞ 47 ነው። በዚህ ሙቀት ምስጋና ስጨምሩብኝ ቀለጥኩ። ነኪሌ ጤና ይስጥልኝ። ሰላም ነው። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየኸኝ። ጥያቄ ልጠይቅህ ነበር እና እሺ ጠይቄ። አሁን ማለት ነው 21 ዓመቴ ነው እና ሀገር ኢትዮጵያ አይደለሁም፣ ከሀገር ውጭ ነው ያለሁት። ድምፅሽ ኤርፎን ነው የምትጠቀሚው? ኖ አይደለም። እና ሄድ መጣ ገ አርቄው ነው ስልኬን። እሺ አሁንስ? እሺ ጥሩ። እና 21 ዓመቴ ነው እና አሁን ኢትዮጵያ አይደለሁም፣ ከሀገር ውጭ ነው ያለሁት። የአዲስ አበባ ልጅ ነኝ እና ምናምን በጣም ማለት ላይፍ ነበር ከዛ በፊት ከ21 ዓመቴ በፊት ማለት ነው። እና አሁን ላይ ከሀገር ከወጣሁ በኋላ የሚሰማኝ ስሜት ማለት ነው ይሄ ያቺ ሀያት የለችም፣ የሆነ ራሴን ያጣሁ ያህል እየተሰማኝ ነው። ማለት ማናት መስቶት ሳይ ሌላ ሰው ማይ አይነት ስሜት ነው የሚሰማኝ። ለምን ይመስልሃል? ይህ ነገር እድሜ ከፍ ስላለ ነው ምናምን። አቤት ናም። እድሜሽ ምን ያህል ነው? ተጠራች። እድሜሽ ምን ያህል ነው? 21 እኮ አሁን ያልገባኝ በግንኙነት የፍቅር ግንኙነት ውስጥ ነበርሽ አይደል? አይ ነው በቃ ላይፍ አለ አይደለ? የትምህርት የክላስ ላይፍ ምናምን ነው የነበሩት እንጂ የኔ ፍቅር ያዘኝ ሃይ ስኩል እኮ። አሁን የዛ ተጽዕኖ ነው። አይ ዶንት ኖ አላውቅም። እኔም ግራ የገባኝ እሱ ነው። ማለት እዚህ ስሜት ኬት የመጣ ነው ምናምን ብዬ ልጨነኩ ነው። ራሴን ሳየው ነው ሀያት ተቀይረሻል ምናምን አንቺ አይደለሽም የሚል ስሜት ነው አይምሮ ይዛማገኘው ማለት ነው። በፊት እንደዚህ ያሰብሽው እንግዲህ መቀየር አይነት ስሜት ስለተሰማሽ ይመስለኛል። በፊት ምን አይነት ነገር ነበር አንቺ ህይወት ውስጥ ምንድን ነበር የምታስብ? ከጓደኞች ጋር መዝናናት ምናምን አለ አይደለ? የወጣትነት ላይፍ የክላስ ላይፎች ምናምን ነበረ። ይሄን ያለ ጫና ያለው ላይፍ ምናምን እያሳለፍኩ አልነበረም። ስለ ፈታ ብሎ የሚያድግ ሰው አለ አይደል? አሁን ላይ ደግሞ ኢንቫይሮንመንቱ ሲቀየር ይሁን ምናምን አይ ዶንት ኖ ብቻ ግራ እየገባኝ ስለሆነ ነው አንተን ስለመከታተል። እስቲ እሱ ነገር ካለ የምታስቢው ከዛ አንጻር ትንሽ ውስብስብ ስራት ነው ሀሳብሽ። ምንድን ነው አሁንስ የሚሰማሽ ነገር? አሁን የሚሰማሽ ጸባን ነው። አሁን በፊቱን አውቀን አልነገርሽም። አሁን ምንድን ነው የሚሰማሽ? አሁን እንደሚሰማኝ ታውቃለህ? መስቶት ላይ ሳየው ነው ሀያት አንቺ አይደለሽም፣ ያቺ ሀያት አንቺ አይደለሽም። በቃ ላይ የተቀየርኩ ያህል በቃ ያ ማንነት አዲስ አበባ ያለው ማንነት ጭራሽ የለም። በቃ ጭራሽ ስተኛ ምናምን ሌላ ሰው የሚያወራኝ እኔ አይደለሁም በቃ እኔ አይደለሁም ብዬ እንዳስብ የሚያደርገኝ ነገር አለ ውስጤ። እሺ ሚዩት አድርጊ እስኪ። ትንሽ ግልጽ አይደለም ግን እንደው ጠቅለል ስናደርገው የሰው ልጅ እንደነበረ አይቆይም። አሁን 20 ዓመቴ ላይ የማስበው የነበረው አስተሳሰብ አሁን የለም። የሚያስጨንቀኝ ያኔ በዛ እድሜ የሚያስጨንቀኝ ነገር አሁን ሳስበው ወይ ጉድ ምናምን ነው የሚያስብለኝ። ገብቶሻል? ምክንያቱም አመት እድሜሽ በጨመረ ቁጥር አንዳንድ ነገሮች ግድ አይሰጡሽም። ገብቶሻል? አሁን በፊት ከጓደኞች ጋር መዝናናት፣ መውጣት፣ እንደዚህ ጌት ቱጌዘር ምናምን መሄድ ምናምን አይነት ነገር የሚያስደስትሽ ከነበረ አሁን ብዙ ትርጉም አይሰጥም ያ ነገር ለአንቺ። ስለዚህ ኦፍኮርስ ትቀየራለሽ፣ ምንም ጥያቄ የለው። እንደነበረ አትሆኝም። 10 ዓመትሽን የሚያሳስብሽ ነገር አሁን አያሳስብሽም። ምን ነው ይሄ የልጅነት ነገር ምናምን ነው የምትይው። አሁን ደግሞ አሁን 20 ዓመትሽ ላይ ነሻል፣ እየገፋ 30 ምናምን ስትደርሺ ደግሞ ማለት ነው አሁን 20 ዓመትሽ ይሄ እንዲህ ስታስብ የነበረው ነገር ምንድን ነው ግን ያ ሲያስጨንቀኝ የነበረው ትያለሽ። ስለዚህ እድሜ ያስተምራል፣ ያሳያል፣ መንገድ ያሳያል። እድሜ ሰዎች እድሜያቸው እየጨመረ በመጣ ቁጥር ያንን እንደ አድቫንቴጅ ይጠቀሙበታሉ የሚለው ሌላ ጉዳይ ቢሆንም፣ ስለዚህ መጥፎ አይሆን እንጂ
ሀሳብሽ መጥፎ አይሆን እንጂ አልባሌ ቦታ አይሆን እንጂ ወይም ወደ መጥፎ ወደ ተጣመመ ነገር አትሄጂ እንጂ ዋይዝ እየሆንሽ ከመጣሽ እየተረጋጋሽ ከመጣሽ እሱ እኮ ነው ፖይንት። እሱ ነው ጥሩ ነገር። እንደውም ወር እድሜሽ እየገፋ በመጣ ቁጥር ከዚህ በኋላ እየተረጋጋሽ ብቻሽን መሆን እየፈለግሽ ወከባ ድራማ እየጠላሽ አዋራ ማስጨስ ይሄ ውክብክብ ያለ ጀማ ጓደኛ ስብስብ ምናምን እየጠላሽ ትመጫለሽ። ብቻሽን እየሆንሽ ነው ትመጪው ከጊዜ ወደ ጊዜ ደግሞ። ስለዚህ መጥፎ አይደለም ማለት ነው። እሺ ይሁን ያል እየተሰማኝ አይደለም። ምን ሆኜ ነው ያቺን ያጣኋት ምናምን እያልኩኝ እንዳልከው አሁን ላይ ብቻዬን መሆን ምናምን ነው የምፈልገው። ጓደኛ ምናምን ማብዛት አልፈልግም። ግን ያው ምንም ሳይድ ኢፌክት የለውም አይደለ? እድሜው ነው እንደዚህ እያደረገኝ ያለው ወይ መብሰል ነው ብዬ ላስበው። እርጅናው ነው። ምንም ሳይድ ኢፌክት የለውም። አትፍሪ። ዋናው ነጥብ አንቺ ግቢ ኑርሽ ገብቶሻል። በቃ ዝም ብሎ ጊዜ ሻሂድ ገብቶሻል። ቁጭ ብለሽ ስታስቢ የዛሬ 5 ዓመት ምንድን ነው አቺቭ ማድረግ የምፈልግ እንግዲህ ለዛ እዛ ላይ ቢዚ ሁኚ። ከዛ ውጭ ብዙ አያሳስብም። እሺ እንደውም በ20 ዓመትሽ እንደዚህ ማሰብሽ ግን ብዙዎቹ እኮ ካልዘለልን ነው አብዛኛው ቀድሜ ዘልዬ ይሆን እንዴ? እንግዲህ ያው የትምህርት ቤት ላይ ስላልሽኝ ትምህርት ቤት ውስጥ ያው ብዙ ጓደኛም ይኖርሻል፣ ብዙ ነገር እኮ ታሳልፊያለሽ። ሰው እንደዚህ ከሆነ ጥሩ ነው። እሺ በጣም ነው የማመሰግነው። እሺ መልካም ቀን። ኮይን ውሰዱ ብዬ ልመና አሁን ሁሉም ሲወሰድ ኮይኑ ይጠፋል። እሺ ሳጥኑ ይጠፋል። ያልጠፋው ስላልተወሰደ ነው። እኔ ግን እዚህ ቤት በጣም በቃ አሞላቀቅኳችሁ አይደል? ውሰዱ አስወሳች ኮሚቴ ላቋቁም እንዴ? ትወስዳላችሁ አትወስዱም? ኮይን እንኳን ደህና መጣሽ። እግዚአብሔር ይመስገን። እኔ አንድ አነስ ቀልጥፍ ያለ ጥያቄ ነው የምጠይቅሽ። እሺ እኔ ማለት ነው በጣም ኃይለኛ ነኝ። ኃይለኛ ስልህ በቃ ኃይለኛ ስለሆንኩኝ ከሰዎች ጋር መግባባት አልችልም። ያኔ ቶሎ ነው የምናድረው፣ ቁጡ ነኝ፣ ቶሎ ነው የምቆጣው እና ሰዎች ደግሞ በዛ ይቀየሙኝና አሁን ላይ ብቻዬን ነው ያለሁት። ያኔ ብቸኝነቴን ብዙም አልጠላውም፣ ግን ያኔ የምናድረው ከትንሽ ደቂቃ ነው። ከትንሽ ደቂቃ በኋላ እኮ እረሳለሁኝ። ለጊዜው ግን በጣም ነው የምናድረው። ወይ ደውዬ ካላነሱልኝ ስልክ ወይ ካልደወሉልኝ ምናምን በቃ ሰው ራሱ የሆነ ሰው እንዲደውልኝ ነው የምፈልገው። እኔ መደወል ግዴታ የለብኝም ብዬ አስባለሁ። ቤተሰብ ራሱ እነሱ እንዲደውልኝ ነው እንጂ የምፈልገው እኔም እኮ መደወል የለብኝም፣ እነሱ ናቸው መደወል ያለባቸው ብዬ አስባለሁ። እና በጣም ብዙ መልካም ሰዎችን በዚህ ባህሪ አጥቻለሁ ማለት ነው። እና አንዳንዴ እጸጸታለሁ ምናምን ወላ ትክክል ነኝ አይደለሁም ማስተካከል አለብኝልና ግን ማስተካከል አልችልም ማለት ነው። ያኔ እሞክራለሁ ለማስተካከል። ቆይ እስኪ ይህን ነገር ማስተካከል አለብኝ ለመረጋጋት እሞክራለሁ። እና በቃ ለአንድ ቀን ምናምን ከተረጋጋሁኝ በነጋታው ያው ነው። ያኔ አሁን የሆነ ጓደኛ ነበረኝ ምናምን በጣም መልካም ልጅ ነው፣ ጥሩ ልጅ ነው። ግን እኔ በጣም ኃይለኛ ስለሆንኩኝ ተለያየን እና አሁን ላይ ምንም አይመስለኝም። በእርግጥ ግን ምናልባት ይህ ነገር ትክክል አይደለም ለወደፊት ምናምን ብዬ አስባለሁ። እና ምን ትለኛለህ? አሁን ስልክ ደውለሽ የሆነ ሰው ካለ አንሳልሽ ትናድጃለሽ ማለት ነው። የሆነ ሰው ነው ማውራው ብዬ ደውላለሁ። ሰላም እንዴት ናቸው? ደህና ነው። ሰላምን ካሉ ራሱ ያበቃ ያናድረኝ። የሆነ ቃላት ካናድረኝ ወደ ነገር ነው። አይ ዛሬ በሰላም ነው ማውራት ያለብኝ ምናምን እና በተረጋጋ መንፈስ በቃ የሆነ ነገር እፈልጋለሁ። በቃ በማያናድደው ሁሉ በማያገባው በቲክቶክ የሆነ ነገር አነሳና ምክንያት በዛ መጨቃጨቅ ነው የምፈልገው። ከዛ ስልኩን ከዘጋሁት በኋላ እንዲህ ቆይ ለምንድነው እንደዚህ የሚሆኑ ለምንድን አሁን ይሄ ከዚህ ህይወት ጋር ምን አገናኘዋል? እና ልክ ስልክ ስደውል በቃ በተለይ አንድ ሰው ጋር ነገር ነው የሚለኝ እንደዚህ ቤተሰብ ጋር በቃ የሆነ የሚያስቡልኝ ሰዎች ጋር ስደውል በቃ ነገር ነው የሚለኝ እና ከወጣሁ በኋላ ደግሞ ይሰማኛል ምናምን አለቅሳለሁ። ብቸኝነት ነገር ይሰማኛል። ያኔ ለምን እንደዚህ ምናምን ሆኜ ማለት ነው። እና በጣም ከባድ ነው። ይሁን አልሁን አላውቅም። እሺ
እስቲ ሚዩት አድርጊ እስቲ። ጸበደላላ ማለት ይሄ ነው። ነገር ፈልጋለሁ ማለት ጤናማ አይደለም። ግን አሁን ይህን ለማስተካከል ኢሞሽንሽን መቆጣጠር ነው። ገብቶሻል? ስሜታዊነት በጣም የሰው ልጅን የሚያጠፋው የሚገለው ወይም የሚያዋርደው እሱ ነው። እሱን መቆጣጠር መቻል ትልቁ ስራ ወይም ትልቁን ስራ ሰራን ማለት ነው። እኛ ሰዎች ሁላችንም እኮ ስሜታዊነት ይኖርብናል። ግን ልክ እንደ መግራት አለብን ማለት ነው። እኛ ወደምንፈልገው መውሰድ አለብን። እዚህ ጋር የሆነ ሰው ቢናገረኝ ነው የምልሽ ብሎ ቢሰድበኝ ኢሞሽኔን መቆጣጠር ካልቻልኩኝ እኔ ነኝ የምዋረደው። ገብቶሻል? የማይሆን ቃል ተኩሳለሁ እኔ ከዛ ረከስኩ ማለት ነው። ስለዚህ ያቺ ኢሞሽን ውስጥ ያለው ይሄ ካልወጣው እያለ የሚታገለውን ይሄ ነገረኛውን ሰውዬ ዝም በል ብሎ አፍ ማስያዝ እሱ ትልቁ የእኛ ስራ መሆን አለበት። እሱን መቆጣጠር መለማመድ አለብሽ ማለት ነው። ስለዚህ ያቺን ሴትዮ ውስጥ ነገር የሚላትን ካልተጣላው፣ ካልተናገርኩ፣ ካልተሰዳደብኩ፣ ግጭት ካልፈጠርኩ፣ ሰላም አልፈልግም ችግር ነው የምፈልገው የምትለዋን ውስጥ ያለችው ያቺን ሴትዮ አፏን መዝጋት አለባት ከዛሬ ጀምሮ። ምን በማድረግ እንደዚህ የሚያናድዱ ሲቹዌሽን ውስጥ ስትሆኚ ከዛ ቦታ በተሻለሽ መጠን ዞር ማለት፣ መጥፎ ቃል ላለመናገር ማለት ነው። ሁለተኛ በራስ መተማመንሽ ላይ ስሪ። ሰው በራሱ ሲተማመን ሰው ደወለለት አልደወለለት፣ ወደደው ጠላው፣ ፈለገው አልፈለገው ብዙ ግድ አይሰጠው ውድ እንደሆነ ካሰበ ማለት ነው። ስለዚህ ሰዎች ግዴታቸው አይደለም። ሰው ደውለሽለት ስልክ ካላነሳ ምናልባት ወይ አልተመቸው ይሆናል ወይ አልፈለገ ሊሆን ይችላል። የትኛውም ፖይንት ይሁን አንቺ በራስ መተማመን ካለሽ አንዴ ደውልሻል፣ ከአንድ ጊዜ በላይ ደግሞ አታረጊ ምንም ነገር። ስልክ ስትደውይ አንዴ፣ ቴክስት ስትልኪ አንዴ፣ ካልተመለሰልሽ እዛ ቦታ ላይ በቃ አትገኝ፣ መልሰሽ አትላኪ። አትናደጂም፣ መልስ አትመልሽም። በተቻለሽ መጠን ዝም ማለትና ውስጥሽ ያለውን ያንን ስሜታዊነት መግራት ማሰር ትችያለሽ። አሁን ካወራሽኝ ሰዓት ጀምሮ እቺ ስሜታዊነት ስትመጣ ቆይ እስቲ ተረጋጊ ብለሽ እቺን ማስለመድ ከቻልሽ እየበሰልሽ እየተስተካከለ ይመጣል እንጂ አስቸጋሪ ነው የሚሆነው። ከሁሉም ሰው ጋር ነው ያለያይሽ። ጥሩ አይደለም። እሺ አሌክስ አመሰግናለሁ። እሺ ወንድሜ ቴንኪዩ። እሺ ትንሽ ከቆየው ችግር እየጨረሰሽ መስሎኝ ነበር። ትንሽ ከቆየው ችግር ልፈጥር ይችላሉ ልትል መሰለኝ። እኔ ላይም ትሄጂብኛለሽ። የነገርኩ አይገባም እንዲ አንተ እንዳት ስቀልስ ነው። ኤኒዌይዝ አብዛኛው ማለት የሁሉም ሰው የአንድን ሰው ችግር ይመስለኛል። የሆነ ሰው ጋር ደውላችሁ ስልክ ካላነሳላችሁ እንዴት? ለእኔ ስልክ ለማንሳት ግዴታ የለበትም ፈቃድ እንጂ አንድ ሰው ጤና ይስጥልኝ